ውሽሚትና አብርሃም እንግዲህ በዓልን በካፍቴሪያ እያሳለፉ ይገኛሉ። ምንድን ነው ቆይ ሄርሜላ ወላጅ አልባ ነች እንዴ? ቤተሰብ ጋር በዓልን አታሳልፉም? አብርሽስ ብትሆን ከነጋሽዬ ጋር በዓልን ለምን ሄደክ አላሳለፍክም ማለት ነው? እና እሺ ይሄም ይሁን ልዑልን ይዘከው እንኳን በዛሬው ቀን ዘና ፈታ ብትል ምንድን ነው ካፍቴሪያ ለካፍቴሪያ እንዲህ ተያይዛችሁ የምትላላሱት? በእውነት መቼም ሩታዬን ማለት ነው ሩታዬን እናስቀናለን ብላችሁ ከሆነ እውነቴን ነው መቼም እሷን አታክሉም ማለት ነው። እና እሷ ከልዑልዬ ጋር እንደዚህ ፏፍሽ ብላ አምሮባት ከጎኗ ደግሞ ዳኒና ሜሪ አለንልሽ ብለዋት እሷም በቃ በዓልን በደስታ እያሳለፈች ትገኛለች። ግን በጣም ነው የምትገርሙት። ሰው በዓልን ከቤተሰብ ጋር ነው የሚያሳልፈው። እናንተ ደግሞ ካፍቴሪያ አለ ካፍቴሪያ የተዟዟራችሁ ትገኛላችሁ በበዓሉ ቀን። ረሼም የሚባል ነገር አለ ማለት ነው። ሄርሜላ እንዴ ቤተሰቦችሽ ጋር ክብርሽን አትጠብቂም እንዴ? ምንድን ነው ከባለ ትዳር ወንድ ጋር ለዚያውም ከሁለት ልጆች አባት ሊሆን ካለው ጋር እንደዚህ መዟዟር በእውነት ይደብራል። እኔ ቆይ ካፍቴሪያ ለካፍቴሪያ ውስጥ እወቁልኝ ነው አሁን እጇን ጎትተክ ለመሳም እንደዚህ የምትንጠራረው አብርሃም ማለት ነው። እና ተው ተው ተው፣ እውነቴን እኮ ነው። ተው ወደ ትዳርክ ተመለስ። ተው የዛሬ ዓመት ደግሞ ወይ ከአንቺ ተጣልቶ እንደዚሁ እንደ ሩታ አስረግዞ አሰልደው ከሌላ ሰው ጋር ደግሞ እንዲሁ እጇን ለመሳም ካፍቴሪያ ለካፍቴሪያ ሲጓተት እናያለን ማለት ነው። እና እውነቴን ነው አብርሃም እኛ ድሮ የምናውቀው በበጎ አድራጎት ሲሰራ ከፍቅር ጋር በነበረ ሰዓት የተራቡን ሲያበላ ያለቀሱትን እንባቸውን ሲያፈስ ነው ሲያብስ ነው የምናውቀውና አሁን ላይ እውነቴን ነው ዳሌ ለዳሌ ብቻ እየተቀያየሩ በእውነት ይደብራል ማለት ነው። ይደብራል። እኔ ከሄርሜላ ጥላቻ የለኝም ውዶችዬ። ሄርሜላ ምንም አላረገችኝም። ምንድን ነው ጥላቻዬ? ለምንድን ነው ሚስት ያለው ወንድ ላይ የምትንጠለጠዩ ነው? ሌላ ምንም ያረገች ነገር የለም። አብርሃምም ትዳርክ ይሻልካል። ቢያንስ ሩታ ገፍታክ አይደለም አንተ ነህ መጀመሪያ የገፋካትና ሁለተኛ ላይ ደግሞ ሲመጣ እውነቴን ነው ልብክንም እግርክንም እጅክንም ሁሉ ነገርክን ማለት ነው ልትሰበስብ ይገባል። ቆም ብለክ ለራስክ ቢያንስ እንደው ወደ ሃይማኖት አባት ጋር ራሱ ሄደክ ራስክን ወደ ገዳም ወደ ቤተ ክርስቲያን ሄደ ማዳመጥ ይገባካል። ብትችል ሩታንም ይዘክ ሄዳችሁ ራሳችሁን በጥሞና ብታዳምጡ ከሆይ ሆይታ ከዚህ ከሶሻል ሚዲያ አንተ ጀግና አንቺ ጀግና እያልን ከምናጨበጭብ በኮሜንት ከምናጅባችሁ ርቃችሁ እውነቴን ነው ራሳችሁን ብታዳምጡ ትዳራችሁ ፍሬ ያፈራል፣ መልካም ነገርን ይሻል ማለት ነው። እና አሁን ላይ ጭብጨባ በዛባቸው። አብርሽ ጭብጨባ በዛበት፣ ቆፍጣናው ቀብራራው እያሉ ሲሉ ጭራሽ ወጥ እየረገጠ መጣ ማለት ነው። ወጥ እየረገጠ በእውነት አሁን ነገ ሄርሜላ አብርሽ ከተወሽ አይሆንሽም እኛ ብለን ነበረ ሩታነች የምታዋጣክ። እኛ ሰዎች እኮ ታውቃላችሁ ብልጭልጭ ነን ተገለባባጭ ነን እና በየደቂቃው ነው እንደ ስስት የምንቀያየረው። አዎ ይህ አሁን ለሄርሜላ የመጣው ቲፎዞ ለሩታ ይሆንና ቆጭ ይላል ማለት ነው። ድሮም የልጅ እናት ናት የተዋለደ አይለያይም እያልን እናጨበጭባለን ማለት ነው። ውዶቼ እንግዲህ ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ ሰብስክራይብ ላይክ አድርጉ። ለኦርቶዶክስ እምነት ተከታዮች እንኳን ለፋሲካ በዓል በሰላም አደረሳችሁ አደረሰን እላለሁኝ። እንግዲህ በስደትም ከሀገር ውጭ ከሀገር ውስጥም ላላችሁ መልካም የፋሲካ በዓል ይሆንልን። ሀገራችን ኢትዮጵያን ሰላሟን የዓለም ሰላም ይብዛልን ማለት ነው። እንግዲህ አሁን ባለው ሁኔታ በነዳጁ ሁኔታ እውነቴን ነው የአረብ ሀገራት የአፍሪካ ሀገራት ብቻ ሳይሆን ኢትዮጵያ ኑሮ እየተናወጠ ይገኛል። ድሮም ኑሮ ኢትዮጵያ ላይ ኑሮ ነበር። ብቻ ሰላሙን ያምጣው ማለት ነው የምፈልገው። ሁላችንም በጸሎት በዱአ በየሃይማኖታችን መበርታት አለብን። እውነቴን ነው የኢራን ጦርነት እና የእስራኤል ብዙ የዓለም ሀገራትን እያናጋ ነው ያለው ጋይሶቼ። እና በተረፈ ወዳቸዋለሁ። ላይክ አድርጉልኝ፣ ሰብስክራይብ አርጉኝ።
አበረታቱኝ። ሩታዬ ጀግናዋ፣ አንበሳዋ፣ የልዑልዬ እናት ሩታ ሀብቴ አሁንም ትችያለሽ ወደፊት ማለት ነው። እና ሴት ልጅ ወልዳ ወድቃ መቅረት የለባትም። በቃ ተነስታ እንደዚህ አብባ እየመጣች ነው። ልጁም እንግዲህ ግማሹ ውሸት ነው ቦርጭ ነው የምትሉት እንግዲህ እሷ እርግጠኛ ሆና ተናግራለች። ስለዚህ እያረራችሁ እየተናደዳችሁ አላችሁ። ምንም ማምጣት አይቻልም። ውሃ ጠጡ።